ሰላም ተወዳጆች እንደምን ዋላችሁ። ከዚህ በፊት አሊፍ፣ ባ፣ ታ፣ ሳ፣ ጂም፣ ሀ፣ ኻ፣ ዳል፣ ዛል፣ ራ እና ዘይን ተመልክተን ነበረ ማለት ነው። ዛሬ አራት ፊደሎችን እንመለከታለን። ይሄ ሲን፣ ሺን፣ ሷ እና ዷን የሚሉትን ፊደላት ነው የምንመለከተው። ሲን፣ ሺን፣ ሶድ፣ ዶድ። ሲን፣ ሺን፣ ሶድ፣ ዶድ የሚሉ ፊደላት ናቸው። የመጀመሪያው ይሄ ፊደል ሲን ነው። የፊደሉ ስም ሲን ይባላል። በንባብ መካከል ስናገኘው ሰ የሚልን ድምጽ የሚሰጠን ነው ማለት ነው። እናም ለምሳሌ እዚህ ጋር ሰምሶ ለማለት ይሁት ይችን ሰ እንጠቀማታለን ማለት ነውና ሰምሱን ለማለት ሰ የሚለውን ድምጽ እንጠቀማለን ማለት ነው። ይሄ ግልጽ ነው። ይሄ ሺን ይባላል። የፊደሉ ስም ሸ የሚለውን ድምጽ የሚሰጠን ነው። ለምሳሌ ያህል ስምዖን ስንል ይሄ በአማርኛ ነው ስምዖን፣ ግን በአረበኛ ሲሆን ሽምዑን ነው የምንለው። ሽምዑን ነው የምንለውና ሸ የሚለውን ድምጽ የሚሰጥ ነው። ስናነበው ግን ሽምዑን። አሁን ለምሳሌ እዚህ ጋር ሽምዑን ያልንበት ምክንያት ሺ ብለናል። ከሸ ወደ ሺ አወርደናል። ሺ ያልንበት ምክንያት እዚህ ጋር ከታች ካያችሁ አንድ ከስራ የምትባላለች እንደዚህ ነጥብ አለች ከታች ማለት እሷ ናት ሺ ያደረገችው እንጂ የፊደሉ ስም ሸ ነው ማለት ነው። ሸ የሚለውን ድምጽ የሚሰጠን ነው ማለት ነው። ይሄም አይ ቲንክ ግልጽ ነው የሚሆነው፣ ግልጽ ነው ብዬ አስባለሁ። ሲን ሺንን አየን። ይሄ ፊደል ሷድ ይባላል። ሷ የሚለውን ድምጽ የሚሰጠን ነው በንባብ ውስጥ ማለት ነውና ትንሽ ከአማርኛ ይለያል። ሳ አይደለም፣ ምክንያቱም እቺ ሳ የሚለውን ድምጽ የሚወክለው ይሄ ነው ብዬ ነግራችሁ ነበር። ይሄ ግን ከጉሮሮ የሚወጣ ነው። ሶ ከጉሮሮ የሚወጣ ነውና ትንሽ ሊከብዳችሁ ይችላል። በፕራክቲስ የሚመጣ ነው ማለት ነው። ለምሳሌ ሴንቴንስስ በዚህ ብንመለከት ለምሳሌ እዚህ ጋር ሳዱክ ይላል። ሳዱክ ከጉሮሮ ነው የምታወጡት። እንደ ሳ ሆኖ ግን ከጉሮሮ የሚወጣ ነው። ሳዱክ እና ሳ የሚልን ድምጽ የያዘ ነው ማለት ነው ይሄ ፊደል ማለት ነው። ይሄ ደግሞ ዶድ ይባላል። ይሄም the same thing ከጉሮሮ የሚወጣ ነው። ዳ አይደለም። ዳን ከዚህ በፊት አይተናል። እዚህ ጋር ዳ ብለን አይተናል። እና ይሄኛው ፊደል ግን ከጉሮሮ የሚወጣ ዳ ነው። ዶ ከጉሮሮ የሚወጣ ነው ማለት ነውና በፕራክቲስ የሚመጣ ነው። ለምሳሌ ኤግዛምፕል ከፈለጋችሁ ለምሳሌ እዚህ ጋር ዲያ ለማለት ወይ ደግሞ ዳን ለማለት ዶን ከጉሮሮአችሁ የሚወጣው ነው። ዶን ይሄን ይመስላል ማለት ነውና ትንሽ ጠርጠር የሚሉ ናቸው። በፕራክቲስ ግን የሚመጡ ናቸው ማለት ነውና ዛሬ የተመለከትናቸው ሲን፣ ሺን፣ ሶ፣ ዶ። ሲን፣ ሺን፣ ሶ፣ ዶ። ሲን፣ ሺን፣ ሶ፣ ዶ። ሁለቱ ሳድና ዳድ የጉሮሮ ናቸው። ከጉሮሮ የምታወጧቸው ናቸው። ሲን፣ ሺን፣ ሶ፣ ዶ። ሶ ዶ እያላችሁ ፕራክቲስ ማድረግ ትችላላችሁ። ይቆያል።